በል ዘጠና ብር ከፍያለሁ ለሁለቱ ታክሲ ያኛው በቃ ሀቢባ አናግራቸው አንዱ የራስ መኪና አንዱ የጓደኛህ መኪና ነው ነፃ ነው አይደለም ወላሂ አበሻ ነው ወደ 70 ምናምን ቆጥሯል ከዛ ይዤው ስለመጣሁ ብሬ ልመለስ ነው ትፈልጊኛለሽ ያው አናግራቸው ነው በቃ ሰይድ ማይት ፈልጌ ነው ላመስግነው ነው ማለት ከታ ማል ወልጋት ይገለደ ፈታ በኔ ማለት ፈታ فتحت بلد بداني الملما سيدي جلدبي سيدي تانسي هو عند لمي كده قطع بدا سيد امسا سيد በጣም ነው ማመሰግነው ወንድሜ የኔ መልካም ሰው አመሰግናለሁ ክበርልኝ እሺ ስለተቀበልካቸው በጣም እናመሰግናለን አላህ ያክብርህ እናንተስ አመሰግናለሁ እንኳን ደስ አላችሁ እሺ አይዟችሁ በጣም እናመሰግናለን ሄደህ እዛ ድረስ ስለወሰድካቸው ለሰይድ ስላስረከብካቸው እናመሰግናለን እሺ እናቴ ሶስት ቀን ያለ ኤሲ ነው ያደሩት 3 ቀን ያለ ሙከየፍ ነው ያለ ኤሲ በዚህ ሙቀት 3 ቀን ያደሩት ጋይስ አከራዩ ኤሲውን አጥፍቶባቸው በሙቀት ታፍነው ትንፋሽ አጥቷቸው ነው በመጨረሻ ሙባረክ የደረሰላቸው ታፍኗል እውነትም ታፍኗል መታፈንማ አማ ኢልማን ኢትዮጵያ ጀደሜ ጉቱን ሲቡኬ ዳበቴ ሲገርጋራሩ ከነ ቻንሲ ከነ ፈየደም ዋይ ኢትዮጵያ ገሉ እንገልታ ጋፋ ያለምቴ ከናፉ ጀነን ያደ ጀርሲ ዲያሰኑ ዴቪ ደደፊ ዴብስ እንቀበና እንጀቹ ቀልጠፍ ጀድ እሺ አየ ረቆሎ ጋጅራቲስ ወንተ ረጌሲስ ሞ ለኮፍሳ ቦዳ ቀብዳ ወንቴፍ ዱቢሲንግ ዋትስአፕ ዳንሽ እሺ አፕዴት ያደርግሻል በቃ የደረሰበትን ነገር አቡ በውስጥ ዋትስአፕ ነግሬዋለሁ ሚውት ነሽ አቡ ሚውት ነሽ ችግር የለውም እኔ ከኮሚኒቲው ጋር ፎሎ አፕ አደርጋለሁ ምንም ችግር የለም መልካም በጣም ታምራት የኔ ስልክ አለቅ ኮሚኒቲዎች ኤምባሲዎች የሚሉትን ማሳወቀኝ እኔም ከኤምባሲዎች ጋር ፎሎ አፕ አደርጋለሁ እከታተላለሁ እሺ ይመጡልክና ሆስፒታል ወስዱካል እሺ ከይዝም ይከፍቱልካል እሺ አሬ አሁን አውራቸው ዛሬም ከሆነ የሚመጡት አሁን አውራቸው ካላወራካቸው ዛሬም ጡልክ ነገ ጧትም ጡልክ በምን ታውቃለህ እሺ ነገ ጠዋት ነው ቀጠሮ አለኝ እኮ ነገ ነው ቀጠሮ እኮ ለምን አታወራም ከነሱ ጋር ነገ ጠዋት ይምጡልክ አሁን ይምጡልክ ለምን አትደውልም ካርድ የለክም መደወያ አዎ የለኝም ኦኬ ካርድ ሙላልካለና ምን ችግር አለ ደውል ይኸው ስልካቸው ነው በውስጥ ስልኩ አለሽ አይ ስልኩ ካለሽ ካርድ 10 ብር ሙይለት ከሌለሽ ደግሞ ካርድ ሙይለት ነው ይደውል እና ንገሪው ቦሮ የሚያስረጅና ተንጠፍጠፍ በዩ ካርድ ደግሞ ኤላይ ታዝገባል ቁጥሩ ይኸውልህ ቁጥር ደውል ነግሬያለሁ ቁጥሩን እንጂ ያኛው የኢትዮጵያ ስለሆነ ሰሲ አይደለም የዚያ ሀገሩ አለኝ እኔ ቁጥሩ እኮ ይኸውልሽ ማሪ የ10 ብር ካርድ ሙይለት የ10 ድርሃም የ20 ድርሃም ካርድ ሙይለት እሺ እሺ ዜሮ 522 ታውቀዋለች ቁጥር ግን ታውቀዋለች ኮሜንታተሮች እንዳትጽፉ እሺ ቁጥር ሲነገር እዚህ አይ ታውቀዋለች ኦሬዲ ያላት ቁጥሩ ያስፈልግ አደራኬ ታሜ አከሰቲን ባይስነ ጎርሰሲ ለጋሩ ለኮፍሰሳኒ ካሲፊፊቶ ዱቢሲሽ ኢሳኒ ለከንሲ ገርጋሩ ደንደው አማ ቦዴ ስሪታ ሶፍሲስ ዋንጅሩ ብልብላ ሳኖ ብልብላ ናከንደ በርፈነ ተከለ ማለቀለ ሲቪሲ ላተን ጋፈዱ ካሳ ጃኒ ካሰለ ንፍወት ሲፍታ ካሰሳኒ መና ያለለ ያለምታ ወንቶ እንዳዩ ሲቶምሩ ስሪት ጀባዱቶ ኢሳን አከስ ጭምሰን ታስስሽ አትሌ ሳንጭምሲ አከጭምሲ ተውቃት ማለቀለ ሚሊዮን ጫላ አርክተ ሆኖ አመትን ሲም ፈያን ሳዴ ማለቀ ጫላ ፈያ لكن مكان ساتيتي أكنمني برو كينيا نبر إسافين سودان
ኪያ በገና ጋር ነው እንኳን ሰላም መጣ ኪያ አለ አለው እንዴት አመሻችሁ? ደውለህልኝ ነበረ ቢዚ ስለነበርኩ ነው አላየሁም። በስመ አብ በዋትስአፕ አትገኝም፣ በቀጥታ አትገኝም፣ በላይቭ አትገኝም። ምንድን ነው እሱ? የወዛደር ስራ እንግዲህ እንዲህ ነው። ምን ታደርጋለህ? ሸክም እየሰራክ ነው እንዴ? እኛ አይ አንተ አችልም ተው። ምን ነው እኔ ያሁኑ ልጆች መስላለሁ እንዴ? ተሸክም ያለው እኮ በደንብ አድርጌ ወይ አዘብኩህ። ለምን ዛሬ በጠዋት ይዣቸው ሄዳለሁ ብለህ ቃል ገብተህልኝ እኔ ይዘካቸው ሄደካል ብዬ ሳስብ እስካሁን ግን እነሱ አልሄዱም። የውልሽ ካምፓኒው አስገብቻለሁ ሁሉንም ነገር ማለት ነው። ግን አሁን አኮሞዴሽን ፉል ነው። ስለዚህ ሰውየው የሚይዘው በዚህ ወር መጨረሻ ነው። ስለዚህ 3 እና 4 ቀን የሆነ ቦታ አድርጋቸውና ትራንስፖርት በካምፓኒ መኪና እየወሰድኩኝ እመልሳቸዋለሁ ብሏል። ፎርዋርድ አድርጌላቸዋለሁ። ስለዚህ ቤት እነሱ ነግረውኛል። ስቀልድት ነው። አኮመንዴሽን ደግሞ ይኸውን ያዘጋጅላቸዋለሁ። ቤት አገኘሁላቸው። በመኪና ደግሞ ሙባረክ ያሉበት ድረስ ሄዶ 9ኙንም ወስዶ ያገኘሁላቸው ቤት ውስጥ ሊያስገባቸው ነው። ስለዚህ 3 ቀንም 4 ቀንም 5 ቀንም አኮመንዴሽን ስታመቻች እዛ ይሆናሉ። ምንም ችግር የለውም። ከአንተ የሚጠበቀው ብቻ ስራውን አደራ። ነገ ምንም ችግር የለውም። ነገ ይጀምራሉ። ነገ ጠዋት ወስጄ ይጀምራሉ። 3-4 ቀን አይቷቸው ከሰሩ ቪዛቸውን ይቀይርላቸዋል። በጣም ከሰሩ አይደለም ሌላ ምርጫ የላቸውም። ይሰራሉ፣ በደንብ ይሰራሉ። የኔ ስራ ማድረስ ነው፣ እንዲሰሩ ማድረግ ነው። መስራት ያለባቸው የእነሱ ምርጫ ነው። የኔ ተግባር ግን ስራውን ማስገባት ነው። ሰውየው አልፈልጋችሁም ካላላቸው በስተቀር እነሱ ይሰራሉ። ሰውየው አልፈልጋችሁም አይላቸውም የሚለውን ብቻ አንተ እርግጠኛ ሁን። ምንም ችግር የለም። ሌላም ስራ አለ። ስራ ይኖራል። እንትኑ ሳይገቡ እኮ ነው ቀራማ ውስጥ ሳይገቡ ብዬ እኮ ታዲያ ምን ላደርግ? እኔ እንግዲህ የምችለውን ነገር ሀቢባ እንደ አንድ ኢትዮጵያዊ እየታገልኩኝ ነው። እኔ ካምፓኒ አይደለም። ከዚህ በለጠ እንድትታገል ፕሊዝ። በእነዚህ ልጆች እያወራኋቸው እኮ ነው። እንዳይገቡ 5 ቀን ነበራቸው። 2 ቀን ተቀነሰ። አሁን 3 ቀን ያላቸው። ነገ ሲቀነስ 2 ቀን ይቀራቸዋል። ቀራማ ከገቡ ኬት ይመጣል ገንዘቡ? ንገረኝ። ድጋሚ ለምኝ ልባል ነው? ኧረ አትለምኝም። ኢንሻላህ ሌላ ካምፓኒም አለ፣ ግን አንደኛው ትንሽ እሞክራለሁ ብሏል። ግን ይሄኛው ምንም ችግር የለውም። ይሄኛው ይሰራላቸዋል። እነሱ አግሪካልቸር ነው። ዛፍ መቁረጥ ምናምን መትከል መንከባከብ አያቅታቸውም። ፓርክ ውስጥ ነው ስራው። ነገ አደርሳቸዋለሁ። እንግዲህ ይሞክሩ። ይሞክሩ አይደለም ይሰራሉ፣ በደንብ ይሰራሉ። ችግር ያዩ ልጆች ናቸው። ስራ ብቻ ይሁን ስራ መሆኑን ነው የሚፈልጉት። ይሰራሉ፣ ምንም ችግር የለም። ብዙ ሰው ነው የሚፈልገው ሰውየው። እነዚህ ከሰሩ ሌላም እንጨምራለን፣ ችግር የለውም። የተቸገረ ሰው ፈልገን አሁን የእነንትና አሁን አናይት 2 ልጆች ትወስዳለች ነገ መታ። ከዛ የነምን ያህል ኬዛ ያምጣው ካልተሳካ ሰውየው ብዙ ይፈልጋል ስላልክ እነዚህ ከሰሩ እነሱ ምትላቸዋለን ማለት ነው። የትኛውም ካምፓኒ እኮ አበሻ ሲሄድ ጎበዝ ከሆነ ይወስዳሉ። ያኛው ግን ሄዶ ኮምፕሌን የሚያደርግ ከሆነ የማይሰራ ከሆነ ቪዛ ከተቀየረ በኋላ የማይሰራ ከሆነ አይፈልጉም። ስለዚህ በርትተው መስራት መቻል አለባቸው። ችግር ያዩ ስለሆኑ ይሰራሉ። ምንም ጨላቅ አይደሉም። እንግዲህ ሀቢባ እሱን የምናየው ነው የሚሆነው እኮ። አየሩም አሁን እየተስተካከለ እያለ ይስራሉ ብዬ አስባለሁ። አሁን አየሩም ጥሩ እየሆነ ነው። ኦቦ ሰዓት አከም ነጋ ጅርታ ጅራ ከም ማሌ በደ ማሌ ማሳደረከኝ የሰት በደ ኑት ደለምተ ማሌ አዎ ላ مسكين ما لا فيقا ولا بر بيخ وانا قول لك ارجع تجاني فيادي قول لك ارجع تجاني تفيادي مكان خيط اللي سريد ያው ምንችለውን እናደርጋለን እኮ ያው ኢትዮጵያዊ ስለሆንን አለች አይደል እንደ ሀቢባ ይሄው እኛ እንኳን ትንሽ ነው ምንም አናረግም። እሷ አለች አይደል እንደ ጊዜዋን ሰውታ
ብቻ ምንም አይደለም። እግዚአብሔር ጤና ይስጥሽ ከልጆችሽ ጋር ከቤተሰቦችሽ ጋር። ኦቦ በቀላ ማልጀተዩ የቪዛ ጉዳይ እንዴት አደረጋችሁ? የቪዛ ጉዳይ ምን ሙባረክ ይታል አፕላይ ምናምን ስትል አለበት ትናንትና። አፕላይ ተደርጎ ኦልሬዲ እኮ በቃ በስራ ሆነ እኮ ሁሉም ስራ ገቡ። ይሻላል ለነሱ የሚጠቅማቸው እሱ። ሙባረክ አደረሳቸው ልጆቹን ኦልሬዲ ታምራትና አናይ ታምራትና ወይ ይስሐቅ መቼም ከሰው አለመጠበቅ ነው። ሰው ኸይር ወግጣ ባህር ይላል አረብ። ሰው ኸይር ወግጣ ባህር ማለት መልካም ነገር ሰርተህ ወደ ባህር ወርውረው ምላሽ እንዳትጠብቅ ከዛ መልካም ነገር። በ16ቶቹ ልጆች እኮ በጣም ተሰድቤያለሁ። እኔ ራሱ እስከ አንቺ ቤት ተጋፍጬ የመጣሁት ከነሱ ማል ከጀመሩ እኔና ሙባረክ ነን። ቢዝነስሽን ልታጣጣፊ ብለሽ ነው ክፍያም ሲባል ካንስሌሽኑ ሙሉ እችላለሁ ስል ቢዝነስሽን ልታስተዋውቂ ነው የተባልኩት። ቃል በገባው አንጻር ማለት ካንስሌሽንም ሲባል ካንስሌሽኑ ሲቀር መርዳት ባለብኝ ነው የረዳሁት። ወደኋላ አልተመለስኩም። ብዙ ሰዎች ግን ሰውን እንዳይረዳ በምላሳቸው የሚያደርጉት ነገር ፈጣሪ የሆነ ነገር ለመጠቀም እኔ አሁን እዚህ ቦታ ላይ ሲሆን ከልጆቼ ብዙ ነገር ለሰው ብለሽ የምትረጂ ከሆነ ሰዎች ሲናገሩሽ ታቆሚያለሽ። እኔን አሁን አንቺ ሌብነትሽን ለመሸፈን ነው እነዚህ ልጆች ምትረጃቸው፣ አጭበርባሪ ነሽ፣ ሌባ ነሽ፣ የሚከፈልሽ ነገር አለ፣ ለታካሚ እርዳታ ስትሰበስቢ ለታማሚ ኮሚሽን ይታሰብልሻልና ብዙ ነገር ይሉኛል። ይህን የሚለው ሰይጣን ነው። ሰይጣን ጥሩ ስራ ሲሰራ ስለማይወድ የምትሰሪውን ጥሩ ስራ እንድታቆሚ ሰይጣን ይመጣና በተለያየ መንገድ ይፈታተንሻል። አሁን እኔ እንት ላይ አጭበርባሪ ነሽ፣ ኮሚሽን ይሰጥሻል፣ ለጥቅምሽ ነው ሰው ምትረጂው ምናምን የሚሉት ሰዎች ሰይጣን ናቸው። እኔ መልካም ስራ እንዳልሰራ እየተፈታተኑ ነው። እኔ ደግሞ ከዛ ሰይጣን ጋር እየታገልኩ እምቢ ብዬ መልካም ስራዬን በህይወት እስካለው አላቆምም። ሰይጣኑ ሁሉ ይጠፋታል እንጂ እኔ መቼም ምንም አይነት ስም ቢሰጡ ምንም ነገር እኔ መሆንን እንጂ መባልን አልፈራም። መባል ይበሉ ሆኜ ብቻ አልገኝም። ከገባቸው ትክክለኛ መልስ ይሄ ነው። በቃ በእልህ እንድተወው ነው። እኔ ለሰው ብሎ የሚሰራ ሰው ነው። ሰው ስላላመሰገነው ሰው ስለሰደበው መልካም ስራውን የሚተወው ከሰው ምስጋና ፈልጎ የሚሰራ ሰው ነው። እኔ ብሰደብም ብመሰገንም መልካም ስራዬን መቼም አላቆምም። በህይወት እስካለሁ ምንም ነው ማያስቆመኝ ምንም። ቴንኪው በጣም ደስ ብሎኛል። ላስቸግርሽ እና ማለት ነው ታምራትን እዚህ ገስት ላይ ላስገባና ላስረዳውና እንውጣ። እሺ ታምራት የእሱን ቢካለው በአሁን ገብቶበት በነበረው ይግባ ኔትወርክ አስቸገረው። ያንቺ ነው ግን የሚነፋነፈው። አናይፍ ይነፋነፋል፣ ማይክሽ ይነፋነፋል። የታለ ይምጣ፣ ችግር የለውም። እስከዛ ሙቤም ይደርሳል እንትና ጋር። ይኸው አገኘሁት። የሲኒ ፕሮፋይል ነው አይደል? ይኸው አገኘሁት። አማርኛ ፊደል ስለማይችል ቁጥር ነው የሚጽፈው እንትን። ስለዚህ ሞቱማ ልነግራቸው ፈልጋለሁ። ሙቤ ሲደርስ ያው ኪያ ነገ ጠዋት መጥቶ ሁለቱን እንደሚወስዳቸው አንቺም ነገ ስንት ሰዓት ሄደሽ እንደምትወስጃቸው እንድትነግሪያቸው ፈልጋለሁ። ቀኑን ሰዓቱን እንድትነግሪያቸው። እሺ ታምራት። አቤት። ቆይ ወንድሜ ልታስረዳክ ነው አሁን። አስረጃዋ ናይፍ በኦሮምኛ አስረጃው፣ አማርኛ ካልገባው። ታሜ አቤት። አማ ማል ጎተ ቤት አማ ቶኮፋ ሰሙክ ያረጋ ሰሙክ የቲፍ ቦቆና ኬን ከረፉን ዱሬት ዋነ ከሚነ ኤጋ ጅራ ሲገሌ ለመታኒሞ ኦፉማ ኬቲፍ ኦፊ ኩፍሰፈቹዳፍ ያሊ መጀመሪያ ጠይቂው። ከኤምባሲ ደወሉልህ? ቆይ በይልኛል። ኤምባሲ ዳ ሲቢል ብለኒ ካኒ
na dawalani wajjin haasofne bakka borqunna naan jedhani ነገን መጣሉ እኮ እነሱም እንደዛ ነው ያሉት። ደውለንለታል፣ አናግረነዋል፣ ለተልኝለታለን ያሉት ወር ቢልቢለኒ ዮ አዳንጭቴሌ ካርዲ ሲሚ ካርዲ ከረት ብሪን ሶዶማ ሲገልጭን ከይ ኦኬ የሮ አዳንጭቱሌ አዳንጭቴ ረተን ጨልሲን ዴቢሲቲ ቢልቢሊቲ አከምተ ኤጀዲ ጋፈን መረጃ ከሚለ ሲቀቀቡ ሰዓቲ ዴራ ቦኢሲ ዴራ ሶን ታይ አሳ ገባባ ሀቢባዳፍ ወንታ አከሲ ሀረነረት ሙደቴር ወንታ አከሲ ነገቀበ ጅራ ኢሲሌ ኢንፎርሜሽን ይቀብዲ አትሌ አሲ ካን ሲሙደቱ ኢባናዳ አከስላ ነምትቺ ቦሲን ከዱ ፌለፈት ሲዲቴ ጀዱ ዮጅራቴ ኢንፎርሜሽን ይከኒፍ አኩማ ሰነለ ጀራ ኤምባሲቲ ሲገሌራ እሺ አንድ ሶዳቲኒ ኡመኒ ኢትዮጵያ ሁንዱ ስዱ ከጅራ ለኛ ደግሞ በአማርኛ ንገሪ አስረግጠሽ ያደቀብቀዳችሁን በአማርኛ ታርጉሚልን yaadin qabu nama yaada qabda waanuma doktariin naan jedhu nagahu malee amma rakkoon koo gaafa na qubate jirra afaan hin beekneef rakkoo biraan qabu. yaada kanaafi imbaasiin si duuka jira. Imbaasiin nama siif kenna. Ingiliffaan illee Arabiffaan illee nama si torjamu si turgumaana siif kenna imbaasiin. Abu imbaasii isa xawaalaadhaan turguma torjuma kasugaa takkaatti wadaatiin beekmanani. Imbaasiin siif kenna gargaarsa hunda godhamuu qabu amma ummata bira waan godhamuu qabu godheera ummanni amma immoo imbaasii bira jira wanti godhamuu qabu waan godhamuu qabu guutuu siif godha. ያስረዳሽው በአማርኛ ንገሪኝ ወይ በቂ ንገረኝ። ሰዎች አለቀሱባት ንገረን በቂ ያስረዳችው ምንም አይነት ችግር ካለ ለሀቡ ማሳወቃት በዚህ በኩል እሷም ደግሞ ሌላ ኢንፎርሜሽን ይሰጣታል። በኤምባሲ በኩል ኢንፎርሜሽን ይደርሳታል። ምንም አታስብ። ምናልባት ስልክም ከተቋረጠ መልሰ ደውልላቸውና ያለውን ነገር አስረዳቸው። እነሱ ያወሩ ስልክ ቢቋረጥብህ ዝም አትበላቸው። በቃ ተቋረጠ ብለህ እኔ ያለችው እንደገና ደግሞ አንተን የሚያስረዳ ቋንቋውን የሚተረጉምልህ ኤምባሲው ያስቀምጥልሃል፣ ሰው ይሰጣል ነው ያለችው። በቃ ይሄ ነው። አይዞክ በርታ ነው ያለችው። በጣም ጥሩ እሺ፣ እናመሰግናለን። በቃ ነገ ጧት ታጠቃለሁ። ነገር ደግሞ ልናገር እኔ ኮሜንታተሮች በዚህ ጋር በአማርኛ እየጻፉ እሱ ስለማያነብ ወይንም ደግሞ እሱ ስላልሰማ ልንገረው እሱን ያሉትን በአማሪፋን በሬሰኒ ንስጭና ጅራ አይዞክ ሲንደቻጅሩ እንዲሁም ደግሞ በኮሜንታተሮቹ ንገረው ይላሉ በተደጋጋሚ። ቅድምም ነግሬዋለሁ። እሺ ለልጁ ነግሬዋለሁ። ገለቴ ፈዷት እንደሺ ገለቶማ ጀዲ እሺ ገለቶማ ናጀጣው እንድንከሰኑ ሁላችሁንም አመሰግናለሁ ኑሩልኝ ብለዋል። ሀቡ አንቺንም የሚያመሰግኑሽ ልጆች አሉ በኦሮምኛ አማርኛ መጻፍ የማይችሉ ሀቡ እናመሰግናለን እያሉ ነው። በጣም በኦሮምኛ ከቅድም ጀምሮ ሲጽፉ እያየኋቸው ለዛ ነው። እሺ ለምን አልባለሁ ብዬ ነው። እሺ አመሰግናለሁ። እሺ በቃ ነገ ጠብቂ ኤምባሲዎችን። እሺ ወንድሜ በርታ። እሺ ወንድሜ አቡዬ በጣም ነው የማመሰግነው። ነግሬያቸዋለሽ። ስንት ሰዓት ነው የምትሄጂላቸው ልጆቹን የምትወስጃቸው? አይ ልወጣ አይደለም ልጆች ነሱ ሙቤን ልጥራ ልጠይቀው። ሙቤን ደረስ ካልደረስክም ብዬ አንድ ይመጡና ልጆቹን አንቺን ኪያም ነገ ስንት ሰዓት መጥታችሁ እንደምትወስዷቸው ትነግሯቸዋላችሁ። ሲስተርን ፋዲላ ሙቤ ልጆቹን ይዘህ ሰኢድ ጋር ከደረስክ ናግባና ለልጆቹ ነገ ኪያ ስንት ሰዓት መጥቶ እንደሚወስዳቸው አናይፍ ስንት ሰዓት መጣ እንደምትወስዳቸው ይንገሯቸው። እኔ ኦልሬዲ ሀቡ አሁን ቦይስ ይዤላቸዋለሁ። ነገ ቪዛውን አፕላይ እንዳደረግ ከሰዓት ላይ ነው የምንወስዳቸው ነው የሚሆነው።
እኮ እሺ ለራሳቸው ግን ቦይሱን ሲመልሱ እና ልክልሻለሁ። ምግብ አንቺ ሻርጃ ነሽ እንዴ? እነ አጅማን ነኝ እኮ እነሱም ሰይድ ከአጅማን ነው የመጡት እና ምግብ አግዛለሁ ብለሽ ነው። ሎኬሽን ይላክልኝ። ሎኬሽን ይላክልኝ። ሎኬሽን ሀቢባ ረጅም እድሜ ኖርልን። ወጋ ዴራኖፍ ጅራድ ረጅም እድሜ ኖርልን ነው። ለምን አልፈዋል በዚህ አይነት ምርቃት? የኔ ውዶች አመሰግናለሁ። ፈጣሪ ያክብርልኝ። ደስታን ይሰጣል። የሰዎችን ችግር መፍታት መቻል ከፈጣሪና ከህዝቡ ጋር ተባብሮ መፍታት መቻል ያስደስታል። ትልቅ የመንፈስ እርካታን ይሰጣል። ደስ የሚል ጣፋጭ እንቅልፍ ይሰጣል። ደስ ይላል። ሙባረክ ለምን ወጥተህ አትገባም? ኢንቫይት አድርጌ ረጅም ሰዓት እየተሽከረከረ ነው። ሙሉ ወጣና ግባ። አንዴ እነዚህ ልጆች ላገናኛቸውና ኪያ ሚንገራቸው ስንት ዓመት እንደሚወስዳቸው አናይፍም ትንገራቸውና ዘግተን እንወጣለን። እና አህመድን ቢዩቲ ፋሽንን ፎሎ አድርጉ። ለአህመድ ቻሌንጅ ተሰጥቶት ነው። ቢዩቲ ፋሽንን ፎሎ አድርጉ እና ደግሞ የአብስራ ጄኔራል ትሬዲንግን ፎሎ አድርጉ። የአብስራ ጄኔራል ትሬዲንግ የምትገኘው በዩናይትድ አረብ ኤምሬት አቡዳቢ ነው። የምትሸጠው ደግሞ ሂውማን ሄሮችን ነው። ኦሪጂናል ሂውማን ሄሮችን ብራዚሊያን ኦሪጂናል ሂውማን ሄሮችን ታቀርብላችኋለች። ስትፈልጉ በፍሬ ስትፈልጉ በጅምላ ተረክባችሁ መሸጥ ትችላላችሁ። በቤታችሁ ሆናችሁ በቲክቶካችሁ መሸጥ ብትፈልጉ የፈለገው ቦታ ብትሆኑ ታደርስላችኋለች። ኦኬ ቴንኪው። በቃ እሺ እኔም እወጣለሁ። እሺ ሙኒትዬን በጣም እናመሰግናለን። እሺ ሳልህ በጣም እናመሰግናለን ኢንፎርሜሽን ስለሰጠህን። እሺ ሙቤ ደረስክ? የደረስኩ ነው። ፀጉር ልነግድ እንዲህ ያልኩ እኔ ራሴ ሳስበው ሰው ማምጣቱ አላዋጣም። አንድ ነገር ሂውማን ሄር ነጋዴ ብትሆን በጣም ያዋጣካል። ምክንያቱም በአሁን ሰዓት እንደ ሂውማን ሄር የሚሸጥ ነገር የለም። ሴቱ ሂውማን ሄር የማይለብስ የለም። እኔ በግሌ 54 ሂውማን ሄር አለኝ። እነዚህ ማለት ጀምራለሁ። ለምን ሰው ትንሽ ከተጎዳ መናገሩ ስለማይቀር ከመዋረድ ሰው ከማምጣት ወደ ሁማን ሄር የአቡዳቢ ናቸው አይደለ? እሄዳለሁ እዚህ ሰሞን ለመንጃ ፈቃድ ስለሚሄድ ሁማን ነጋዴ ሁኝልሽ ቁጭ እንጂ ምን አነካካኝ ከሰው ጋር አይሆንም። ይሄ ስራ በቃ ሁማን ሄር በደንብ ነው የሚሸጠው። ጓደኞቼ ፀጉር እንደሌላችሁ ስለማቅ ምስራችሁ ማለት ነው። እዚህ ያላችሁ ዱባይ ያላችሁ ጓደኞቼ ፀጉር እንደሌላችሁ ስለማቅ ደንበኝነታችን ይቀጥላል። በቃ ነግራችኋለሁ። አይኮልዩ ወላሂ በጣም ሁማን ሄር ያዋጣል። ሁማን ሄር በዚህ ሙቤ ቁም ነገር ቢሰራ በጣም ጥሩ ነው። ቁም ነገር ቢሰራ ጥሩ ነው ሙቤ። አንድ ቁም ነገር ቢሰራ ጥሩ ነው። አዎ ሰው ማምጣት አያዋጣም። ለምን እንደሆነ ታውቃለህ? አዳዲስ ልጆች ትላንትና ይመጡና ዛሬ ደግሞ ሌሎች ሰዎችን ከኢትዮጵያ እያፈሱ የሚያመጡት አዳዲስ ልጆች ናቸው። ፌስቡክ ላይ ስማቸውን እየፖስቱ ከልጆቹ ጋር አንድ በቅያ ሀቢባን የቤት ስራ አልሰጣትም። ለምን ራሷ ያለችበት ልጆቿን እስከ መንከባከብ ወላሂ ለልጆቿ ጊዜ ምን አይነት ጊዜ እንደምሰጣቸው አላ የምን ሌላ የቤት ስራ ነው? አልሰማሁም ነበር። ምን ችግር አለ ሌላ? ማለቴ ችግሩን ብቻ በቃ ያለው ትክክለኛ ሀሳብ ስለሆነ ቀማሁት። ችግሩን ብቻ መናገር መጥቶ ተጎዳ ብቻ ሳይሆን ሰው ከኢትዮጵያ እንዳይወጣ ወይ ደግሞ ከኢትዮጵያ መውጣት ካለበት ምን አድርጎ መውጣት እንዳለበት መናገር እንጂ። አሁን ለምሳሌ ሙባረክ ጥሩ ሰው ነው ብትይ ታፍራለች ነገ። የለም በቃ ደላላ የሚባል ነገር የትኛውም ሰው እኔ ብዙ ሰው አምጥቻለሁ። የጎዳውን ሊኖር ይችላል። እንደ አደውለል ፊርማ ማሰባሰብ እንችላለን እንደ በነገራችን ላይ ፊርማ ማሰባሰብ አይደለም ወደ ዱባይ ሰው እንዳያስገቡ ብለን ለኢትዮጵያ ኮሚኒቲ ለምን እናደርግ በቃ ነገር ልንገርህ። ማንኛውም ሰውን
ከሀገር እንዳይወጣ ማድረግ ነው። አንደኛው ኢትዮጵያዊ ከቻለ 450,000 ብር እያወጣችሁ ዱባይ ከምትመጡ የማመጣው አንደኛው እኔ ነኝ። ዋነኛው ስራዬ ነው። በመንግስት ፍቃድ ተሰጥቶኝ፣ ግን እውነቴን ነው የምላችሁ ዱባይ ላይ መጣችሁ ወላሂ ፍሪ ቪዛ መጠቅ ኮንትራት እንባ ማውረድ አይቀርም። ለምን? ለምሳሌ ፍሪ ቪዛ የመጡ ልጆች በኔ በኩል ስራ አስገብቻቸው ከእነሱ ጋር አልቅሻለሁ። ለምን? 12 ሰዓት ላይ ቀን ማለት ነው 12 ሰዓት ላይ ካፍቴሪያ ነው ብሎ ሰው አስገባልኝ። 12 ሰዓት ላይ ቁሞ ማታ 12 ሰዓት ላይ ነው ለእረፍት ከስራ የሚወጡት። ትችላለህ? 12 ሰዓት ሙሉ ቁመህ እቃ ማጠብ ትችላለህ? ወንድሜ እስኪ ራስን ጠይቅ። ሌላ ቀላል ነው የተባለው ስራ ማለት ነው። ስለዛ ከተቻለ ዶሮ እርባታ 450,000 ብር ቀላል አይደለም። 2 ሰው ሁንና ዶሮ እርባታ ስራ እዛ ትለወጣለህ። ሰው በ100,000 ብር እና በ200,000 ብር እየተንቀሳቀሰ ምንድነው 500,000 ብር እየከፈልክ እዚህ መጥተህ የሰው እጅ መጠበቅ? ምግብ የለኝም ምናምን። ከተቻለ አትጡ። ግድ ከሆነባችሁ ደግሞ እያያችሁ ውጡ። ማን ነው ይሄ ሰው ማን ነው እያላችሁ ውጡ። ህዝቡንም እስከ መቼ ነው አቢባ አሁን እዚህ ላይ ቁጭ ብላ ይሄ ሌባ ነው ይሄ ምን? አሁን እኮ አቢባ አንቺ ወላሂ ላዚም ብቻሽኝ የብዙ ሰው ፈጣሪ ይጠብቅሻል እንጂ የብዙ ሰው ጠላት ሆነሻል። እውነቴን ነው የምነግርሽ። ገባሽ? ፈጣሪ ግን ይጠብቅሻል። አንቺ ሌባ እንዳለ ብር አለው። በጣም የሚገርምሽ ነገር በሚሊዮን አላቸው። ይሄ ምስኪን ህዝብ እየዘረፉ ሚሊዮነሮች ናቸው ሌቦች ማለት ነው። ግን እንደዚህ አይነት ስራ የሚሰሩ ሰዎች ፈጣሪ ስለሚጠብቃቸው ነው። ስለዛ ህዝቡን ትምህርት ብትሰጫቸው አቢባ ትምህርት ያስፈልጋል። በቪዲዮ ደጋግመሽ ስሪ፣ እኛ ሪፖስት እናደርጋለን። ትምህርት ያስፈልገዋል የኢትዮጵያ ህዝብ። የትኛውም ፌመስ ትምህርት መስጠት አለበት። አዌርነስ በደንብ መሰጠት አለበት። በደንብ ለህዝቡ በየቀኑ ስለ ስደት ክፉነት፣ ህገወጥ ስደት ክፋቱ በቻሉት መጠን ሀገራቸው ላይ እንዲሰሩ፣ ስፔሻሊ ዱባይ ላይ ስራ እንደሌለ ዱባይ ላይ የመጡ እህት ወንድሞቻችን ጎዳና ላይ ወድቀው በየቀኑ እየለመንን እያነሳናቸው እንደሆነ ሚዲያ ላይ ብር እየለመንን ትኬት እየቆረጥን እየላክናቸው እንደሆነ በደንብ ሁላችሁም ቤታችሁን እየከፈታችሁ አዌርነስ ሊሰጡ ይገባል። እዚህ ላይ በደንብ ሊሰራ ይገባል። በእስልምና አይፈቀድም። ምንድነው በእስልምና የማይፈቀደው ደግሞ? ኪያ የታለ? ልጆቹ ሳያገኛቸው የት ሄደ ኪያ? ኪያን ቆይ ሰዎች ታርግለት። ኪያን 10 ነበሩ። አንዱ ናው ዘመድ ወስዶት ነው። እነሱ ዘመድ የላቸውም። እኛ ዘመዳቸው ላይ ማሽ 40 እኛ ቤተሰባቸው ነው። ካርድ ባለው ባይ ተው አበሻ ስለሆነ አብረን እንመለሳለን። ሰይድ የታለ? ሰይድ ማየት ፈልጋለሁ። ሰይድ ማመስገን ፈልጋለሁ። በሪቱ ባቢ ይጉለት ወይኔ አስበላችሁ። ምንድን ነው የተበላው? ቃለሳት መኪ ታክሲ ውስጥ ባይ 90 ብር ከፍያለሁ ለሁለቱ ታክሲ። ያኛው በቃ አቢባ አናግራቸው። አንዱ የራስ መኪ አንዱ የጓደኛት መኪና ነው። ነፃ ነው አይደለም? ወላሂ አበሻ ነው። ወደ 70 ምናምን ቆጥሯል። ከዛ ይዤው ስለመጣሁ አብሬ ልመለስ ነው። ትፈልጊኛለሽ? ያው አናግራቸው ነው። በቃ ሰይድ ማየት ፈልጌ ነው። ላመስግነው ማል ወልጋት ጀለቴ ፈታ በለማልታ ፈታ فتحت بلد بداني الملما سيدي جلده سعيد تانس وان بلا مجرى بتلا بدا سيد تمسا سعيد በጣም ነው ማመሰግነው ወንድሜ፣ የኔ መልካም ሰው አመሰግናለሁ። ክበርልኝ። እሺ ስለተቀበልካቸው በጣም እናመሰግናለን። አላህ ያክብረን። እናንተስ አመሰግናለሁ። እንኳን ደስ አላችሁ። አይዟችሁ። በጣም እናመሰግናለን። ሄደህ እዛ ድረስ ስለወሰድካቸው፣ ለሰይድ ስላስረከብካቸው እናመሰግናለን። እሺ እናቴ 3 ቀን ያለ ኤሲ ነው ያደሩት። 3 ቀን ያለ ሙከየፍ ነው ያለ ኤሲ። በዚህ ሙቀት 3 ቀን ያደሩት ጋይስ። አከራዩ ኤሲውን አጥፍቶባቸው በሙቀት ታፍነው ትንፋሽ አጥቷቸው ነው በመጨረሻ ሙባረክ የደረሰላቸው። ታፍኗል፣ እውነትም ታፍኗል። መታፈን እንትን አለው ወይ ተያታናገ ይባላል። በጣም እንዲወጡ እኮ ነው አከራዩ እንዲወጡለት እኮ ነው ኤሲውን ያጠፋ
ጠፋባቸው። ኤሲ ማጥፍተው መሄጃ ስለሌላቸው 3 ቀን በሙቀት ሲያድሩ ዛሬ በአራተኛው ቀን መጥቶ አሁንም አላችሁ ኤሲ ማጥፋት ብቻባችሁ ውጡልኝ አለ። ከዛ ቪዲዮ አብርተው ሀቢባ ውጡልኝ እያለ ነው አለ ህንዱ። ከዛ እንደውም እሱን አታሳዩ እያልኳቸው ነበር። ያለ ፍላጎቴ ያለ ፍቃዴ በካሜራ አሳዩኝ ብሎ እንዳይከሳቸው ደግሞ ለራሳቸው ምስኪን ያሳዝናል። ወላሂ አልሐምዱሊላህ እንኳን ኢትዮጵያዊ የሆናችሁ ሁላችሁ ማለት ነው ወንድሞቻችሁን እያመጣችሁ እዚህ የምታሰቃዩ ከተቻለ ወንድሞቻችሁን አታምጡ። አለቀ። እኔ 4 ነጥብ እንደዛ ነው የምለው እንጂ በቃ ችግር ሀበሻ ለሀበሻ ተጨካክኗል። ጭካኔ በዝቶብናል። ስለዛ ከተቻለ ወንድሞቻችሁን አታውጡ። በቃ አታምጡ ጋይስ፣ አታምጡ። ተው አታምጡ ወንድሞቻችሁን። አያችሁ አሁን አንዷ